እንዴት ናችሁ ልጆች? እንኳን ደህና መጣችሁ። ለእይታ ማራኪ በሆነ አቀራረብ ትምህርታዊ ዝግጅቶች እየተሰናዱ የሚቀርቡበት የእናንተው ቻናል የልጆች ማዕድ። የጊዜ ልኬት የሚለውን እናያለን። ልጆች ጊዜ በምን ይለካል? እንዴት ነው ጊዜን የምንለካው? ጊዜ እንዴት ይለካል? ጊዜ በዓመት፣ በወር፣ በሳምንት፣ በቀን፣ በሰዓት እንዲሁም ደግሞ በደቂቃና በሰከንድ ጊዜ ይለካል። የጊዜን ልኬት እነኚህን በመጠቀም እንገልጻለን። ልጆች ለመሆኑ እድሜያችሁ ስንት ነው? 7 ዓመት፣ 5 ዓመት፣ 8 ዓመት? ከዚህ የምንረዳው ጊዜ በዓመት ይለካል ማለት ነው። ልጆች ወደ ትምህርት ቤት ለመሄድ ጠዋት ከቤታችሁ ስንት ሰዓት ላይ ትወጣላችሁ? 2 ሰዓት ተኩል፣ 1 ተኩል፣ 12 ሰዓት እያላችሁ እንደመለሳችሁ እርግጠኛ ነኝ። አንድ ሙሉ ቀን ስንት ሰዓት አለው? ወይም አንድ ቀን የምንለው በውስጡ ስንት ሰዓት አለው? 24 ሰዓት ካላችሁ ልክ ናችሁ። አንድ ቀን 24 ሰዓት አለው። ቀደም ሲል እንዳየነው ከጊዜ መለኪያዎች አንዱ ሰዓት ነው። ለመሆኑ አንድ ሰዓት ስንት ደቂቃዎች አሉት? ስልሳ ደቂቃዎች አሉት። በሌላ መንገድ ደግሞ 60 ደቂቃ 1 ሰዓት ይሆናል። በጣም ጥሩ። ሌላው ደግሞ ከደቂቃ በታች ሰከንድ የምንለው የጊዜ መለኪያ አለ። 1 ደቂቃ በውስጡ 60 ሰከንድ ይይዛል። ወይም ደግሞ 60 ሰከንድ 1 ደቂቃ ይባላል። የሚዞር የሰዓት መቁጠሪያና ዲጂታል የሰዓት መቁጠሪያ። በዛሬው ዕለት በዲጂታል የሰዓት መቁጠሪያ ሰዓት እንዴት ማወቅ እንደምንችልና እንዴት እንደምናነብ እናያለን። በሚቀጥለው በሌላ ርዕስ ደግሞ ስለሚዞር የሰዓት አቆጣጠር እናያለን ወይም እንማራለን። ይህ የምታዩት ዲጂታል የሰዓት መቁጠሪያ ነው። ለምሳሌ እዚህ ጋር የምናየው ዲጂታል ሰዓት መቁጠሪያ ሲሆን 2 ሰዓት ከ30 ደቂቃ ከ10 ሴኮንድ፣ 2 ሰዓት ከ30 ደቂቃ ከ10 ሴኮንድ። በጣም አንዳንዴ ዲጂታል የሰዓት መቁጠሪያዎችን በምናይበት ጊዜ ሰከንድ መቁጠሪያው ላይኖር ይችላል። ሰዓትና ደቂቃ መቁጠሪያው ብቻ ሊኖር ይችላል ማለት ነው።
ለምሳሌ እዚህ ጋር የምናየው ዲጂታል የሰዓት መቁጠሪያ ሁለቱም ብቻ ነው ያለው። ሰዓት መቁጠሪያና ደቂቃ መቁጠሪያ፣ የሰከንድ መቁጠሪያ አይኖርም ማለት ነው። ያው እዚህ ጋር የምታየው 8 ሰዓት ከ15 ወይም ከሩብ ሁለቱም ብቻ ሊይዝ ይችላል ማለት ነው። 8 ሰዓት ከሩብ። ልጆች አሁን ደግሞ ሰዓትና ደቂቃ እንዴት እንደምናነብ አብረን እናያለን። ሰዓት በምናነብበት ጊዜ ከሩብ፣ ተኩል፣ ሩብ ጉዳይ እያልን ሰዓት እንገልጻለን ማለት ነው። ልጆች ከሩብ ስንል ሰዓት በምንናገርበት ጊዜ ወይም በምናነብበት ጊዜ ከሩብ ማለት ከ15 ማለት ነው። ለምሳሌ እዚህ ጋር የምናየው 12 ሰዓት ከሩብ 12 ሰዓት ከሩብ ብለን እናነባለን ወይም እንናገራለን ወይም እንገልጻለን። 12 ሰዓት ከሩብ። እዚህ ጋር የምታዩት 1 ሰዓት ከሩብ ከሩብ ማለት ከ15 ደቂቃ ማለት ነው። ተኩል የምንለው ደግሞ ከ30 ደቂቃ ማለት ነው። ብዙ ጊዜ ከ30 አንልም፣ ተኩል እንላለን። ለምሳሌ እዚህ ጋር የምታዩት 5 ሰዓት ከ30 የሚለውን ስናነብ 5 ሰዓት ተኩል እንላለን። አስራ 12 ሰዓት ተኩል 1 ሰዓት ተኩል። ስለዚህ ከ30 ደቂቃ ሲሆን ተኩል እያልን እንናገራለን ማለት ነው። 12 ሰዓት ተኩል። አንድ ሰዓት ተኩል 30 ደቂቃውን ተኩል ብለን እናነባለን ወይም እንናገራለን። ልጆች ደቂቃው ከ30 በታች ሲሆን ከ5 ከሩብ ከ25 እያልን እንናገራለን። ደቂቃው ከ30 በታች በሚሆንበት ጊዜ ከ10 ከሩብ ከ20 ከ25 እያልን እንናገራለን። ለምሳሌ 00 ሲሆን 12 ሰዓት እዚህ ጋር እንደምናየው 12 ሰዓት ከ5 12 ሰዓት ከሩብ ወይም ከ15 እነኚህ ከ30 ደቂቃ በታች ሲሆኑ በዚህ መንገድ እናነባለን። 12 ሰዓት ከ10 12 ሰዓት ከ20 12 ሰዓት ከ25 እዚህ ጋር እንደምናየው 10 20 25 የሚሉ ደቂቃዎች ከ30 በታች ስለሆኑ ከ10 ከ20 ከ25 እያልን እናነባለን ወይም እንገልጻለን። በጣም ጥሩ። በጣም ጥሩ። ደቂቃው ከ30 በላይ ሲሆን ደግሞ እንዴት ነው የምናነበው ወይም እንዴት ነው ሰዓት የምንገልጸው? ለምሳሌ 12 ሰዓት ከ35 12 ሰዓት ከ40 12 ሰዓት ከ50 35 40 እና 50 የሚሉ ደቂቃዎች ከ30 በላይ ናቸው። ስለዚህ ሰዓት በምንናገርበት ጊዜ ወይም በምናነብበት ጊዜ ለምሳሌ 12 ከ35 ሲሆን 25 ጉዳይ ለአንድ እንላለን። እዚህ ጋር እንደምናየው 25 ጉዳይ ለአንድ፣ 20 ጉዳይ ለአንድ፣ 10 ጉዳይ ለአንድ እያልን እናነባለን። 60 ደቂቃ ሙላት የሚጎድለው ደቂቃ ማለት ነው። ጉዳይ ወይም የቀረው ማለት ነው። 25 ጉዳይ ለአንድ ስንል 1 ሰዓት ለመሆን 25 ደቂቃ የቀረው ማለት ነው። 20 ጉዳይ ለአንድ ስንል 1 ሰዓት ለመሆን 20 ደቂቃ የጎደለው ማለት ነው። ለምሳሌ 11 ከ40 የሚለውን 20 ጉዳይ ለ12 እንላለን። ምክንያቱም 12 ሰዓት ለመሆን 20 ደቂቃ ይጎድለዋል ይቀረዋል ማለት ነው። ለምሳሌ 11 ከ55 የሚለውን 5 ጉዳይ ለ12 እንላለን። ወይም 5 የቀረው እንደማለት ነው። 5 ደቂቃ ስንጨምር 60 ደቂቃ ይሆናል። 60 ደቂቃ 1 ሰዓት ነው። 11 የነበረው ወደ 12 ይመጣል ማለት ነው። 5 ጉዳይ ለ12
በጣም ጥሩ። አሁን ደግሞ ጥያቄ ልጠይቃችሁ። ወደ መጀመሪያው ጥያቄ ልሂድ። ሰዓት ስንት ነው? እዚህ ጋር የምታዩት ዲጂታል ሰዓት መቁጠሪያ ነው። የመጀመሪያው ሰዓት ነው፣ ቀጥሎ ያለው ደቂቃ ነው። ሰዓት ስንት ነው? 9 ሰዓት ከሩብ ካላችሁ ልክ ናችሁ። ሰዓት ስንት ነው? ዘጠኝ ሰዓት ተኩል ካላችሁ ልክ ነው። 9 ሰዓት ተኩል ካላችሁ ልክ ናችሁ። ሰዓት ስንት ነው? ሰዓት ስንት ነው ልጆች? ሩብ ጉዳይ ለ10 አላችሁ። ሩብ ጉዳይ ለ10። በጣም ጎበዞች፣ በጣም ጎበዞች። ሰዓት ስንት ነው? ሀያ 25 ጉዳይ ለ10 አላችሁ። በጣም ጎበዞች። እዚህ ጋር የምታዩት ሰዓት 25 ጉዳይ ለ10 ነው። በአንድ ቀን ውስጥ ስንት ሰዓት ነው ያለው? ሀያ 24 አላችሁ። በጣም ጎበዞች። አንድ ቀን የምንለው በውስጡ 24 ሰዓት ይኖረዋል ማለት ነው። ከሚከተሉት 5 ጉዳይ ለ2 የቱ ነው? ከእነኚህ ውስጥ 5 ጉዳይ ለ2 የቱ ነው? ለአላችሁ በጣም ጎበዞች። 1 ሰዓት ከ55 ማለት 5 ጉዳይ ለ2 ወይም 5 ደቂቃ የቀረው እንደማለት ነው። በጣም ጎበዞች። እንግዲህ ልጆች በዛሬው ትምህርታችን ስለ ጊዜ ልኬት አይተናል። ጊዜን በልኬት ለመግለጽ ዓመት፣ ወር፣ ሳምንት፣ ቀን፣ ሰዓት እነዚህን ተምረናል። የሰዓት መቁጠሪያ ዘዴዎች አሉ። የሚዞር የሰዓት መቁጠሪያና ዲጂታል ብለናል። ሰዓት በምናነብበት ጊዜ ከሩብ፣ ተኩል፣ ሩብ ጉዳይ እያልን እንደምናነብ ተምረናል። በጣም ጥሩ። እንግዲህ ልጆች በሚቀጥለው ትምህርታችን ስለሚዞር ሰዓት አቆጣጠር እንማራለን። እስከዛ ድረስ ሰላም ሁኑ። ቻው።